And just think about this. They have no navy. They have no military. They have no nothing. They're losing. They admit they're losing. They're begging to make a deal. ከኢራን ጋር የሚደረገው ፍልሚያ እንደቀጠለ ነው። በዚህ መሃል ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት መግለጫ ሰጥተዋል። እንደተለመደውም ምንም አላስቀረንላቸውም፣ ከባህር ኃይል እስከ አየር ኃይል ጥንቅቅ አድርገን ደምስሰነዋል ብለዋል። ጦርነቱ መቼ ያበቃል የሚለውንም በተመለከተ ትራምፕ ጥቆማ ሰጥተዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከኢራን ጋር የሚደረገው ፍልሚያ እንደቀጠለ ነው። በዚህ መሃል ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት መግለጫ ሰጥተዋል። እንደተለመደውም ምንም አላስቀረንላቸውም፣ ከባህር ኃይል እስከ አየር ኃይል ጥንቅቅ አድርገን ደምስሰነዋል ብለዋል። ጦርነቱ መቼ ያበቃል የሚለውንም በተመለከተ ትራምፕ ጥቆማ ሰጥተዋል። በሌላ አቅጣጫ ምንም አልቀረላትም፣ ተደምስሳለች የተባለችው ኢራን አሁንም እየተኮሰች ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። የግብጽ ጦር በኢትዮ ሱዳን ድንበር ከባድ የከበባ ቀለበት ውስጥ ገባ። የመውጫ ያለ እየተባለ ነው። ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። የኢራን አብዮታዊ ጦርና የፕሬዝዳንቱ ውዝግብ መፈጠሩ ተሰማ። በኢራን መንግስት ውስጥ የስልጣን ውዝግብ መፈጠሩን የሚያመለክት የስልክ ንግግር ቅጂ ይፋ ሆኗል። ንግግሩ በፕሬዝዳንቱና በጦሩ አመራር መካከል የተደረገ ሲሆን ጦሩ የፕሬዝዳንቱን ስልጣኖች ስለማገዱ ፍንጭ ተገኝቶበታል። ፕሬዝዳንቱ የጦሩ ታጋች ነኝ ሲሉ ተሰምተዋል። መረጃው ዝርዝር አለው። ጦርነቱ አደገኛና ያልተጠበቀ አቅጣጫ ይዟል። የሰው ልጅ የዕለት ተዕለት ህይወት መሪ የሆኑት ጉግል፣ ፌስቡክ እና ማይክሮሶፍት የጦር ሜዳ ኢላማ ሆነዋል። ዓለምን በቴክኖሎጂ ድር ያስተሳሰሩት እነዚህ ግዙፍ ተቋማት አሁን የኢራን ገዳይ ሚሳይሎች አፈሙዝ ዞረውባቸዋል። ቴህራን መሪዎቼ ከተገደሉ የአሜሪካን የቴክኖሎጂ ኢምፓየሮች አውድማለሁ ስትል የዛተች ሲሆን ዲጂታሉን ዓለም ወደማይታወቅ ጨለማ ሊከት የሚችል አደገኛ ስጋት ደቅኗል። ይህ ተራ ማስፈራሪያ ሳይሆን የጊዜ ገደብ የተቀመጠለትና የዓለምን የኢንተርኔት የጀርባ አጥንት ለመስበር የታለመ አዲስ አይነት ጦርነት ነው። ሙሉ መረጃውን ይዘነዋል። ዓለም ወደማይቀለበስ የጦርነት አፋፍ ላይ ባለችበት በዚህ አስፈሪ ወቅት ከምስራቅ አቅጣጫ አንድ ያልተጠበቀ የሰላም ጭላንጭል ታይቷል። ሁለት ግዙፍ የኒኩሌር ኃይል ታጣቂ ሀገራት በሚስጥር ከመከሩ በኋላ አሜሪካን እስራኤልንና ኢራንን ከገቡበት የጥፋት አዙሪት የሚያስወጣ ባለ 5 ነጥብ ጥብቅ የሰላም እቅድ ይፋ አድርገዋል። ይህ እቅድ ውድቅ ከተደረገ ግን የመካከለኛው ምስራቅ ቀውስ መላውን ዓለም ወደ ከፋ ጨለማ ሊከተው እንደሚችል ተነግሯል። ይህን ወሳኝ የዲፕሎማሲ ካርድ የመዘዘው ማን ነው? ዝርዝሩን ይዘነዋል። ከሰሞኑ በኢትዮጵያ ኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ድረስ መጨመሩ ተሰምቷል። ይህ ከፍተኛ ዋጋ ጭማሪ ከኢራን ጦርነት ጋር እያያዝ እንደሆነ የቢቢሲ ዘገባ አመልክቷል። የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ትራምፕ ጦርነቱ ስለሚያበቃበት ቀን። ከኢራን ጦርነት ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ሰፋ ያለ መግለጫን ሰጥተዋል። ፕሬዝዳንቱ በዚሁ መግለጫቸው በርካታ ጥያቄዎች ተነስተውላቸው ምላሻቸውን ሰጥተዋል። ትራምፕ ጦርነቱን አሸንፈናል፣ ምንም የቀረን ነገር የለም፣ ኢራን አለኝ የምትላቸውን አየር ኃይል በሉት ባህር ኃይል ጥንቅቅ አድርገን ደምስሰነዋል ሲሉም ትራምፕ በዚሁ ከሰዓታት በፊት በሰጡት ጋዜጣዊ መግለጫቸው አስታውቀዋል። ፕሬዝዳንት ትራምፕ ኢራን ክፉኛ ስለተመታች አመራሮቿ እባካችሁን እንደራደር በማለት አጥብቀው በመለመን ላይ ናቸው ሲሉም ተናግረዋል። ትራምፕ በዚሁ ማብራሪያቸውም የኢራን ገዦች እባካችሁን እንደራደርና መፍትሄ እንስጠው፣ እኛንም ከዚህ ጉድ አውጡን እያሉ እየተማጸኑን ነው ባሉበት ሰዓት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአልጀዚራ ጋር በነበራቸው ቆይታ መለመን ይቅርና በመጀመሪያ ደረጃ እኛ መቼ ድርድር ጠይቀንና የጠየቅነው ድርድር የለም፣ ከማንም ጋር አልተደራደርንም። በሶስተኛ ወገን በኩል የሚደረጉ የምልክት ልውውጦች አሉ። በፊትም እንዳልነው እነዚህ እንደ ድርድር ተወስዶ የሚነገርላቸው አይደሉም። እኛ ለድርድር እምነት የለንም። አሜሪካ ጦርነት የከፈተችብን እኮ በድርድር ላይ ያለን ነው።
ታዲያ እንደዚህ አይነት አካልን እንዴት ሐቀኛ ተደራዳሪ አድርገህ ትወስደዋለህ? ሲሉም ነው አባስ አራግቺ ከአልጀዚራ ጋር በነበራቸው ሰፋ ያለ ቆይታ የተናገሩት። ትራምፕ በበኩላቸው እኛ እኮ አሁን የምንነጋገረው ከቀደመው አገዛዝ ጋር አይደለም፣ እነሱም አልቀዋል፣ ጨርሰናቸዋል ሲሉ ማብራሪያቸውን ሰጥተዋል። ትራምፕ እኛ ያሸነፍነውን ጦርነት እንደተሸነፍን አድርገው የሚያወሩብን እንደ ኒውዮርክ ታይምስ፣ ዋሽንግተን ፖስት እና ዎል ስትሪት ጆርናል አይነቶቹ ናቸው በማለትም በፕሬሱ ላይ ወቀሳቸውን ሲሰነዝሩም ተሰምተዋል። ከአንድ ወር በፊት ጦርነቱ መጀመሩን በንግግር የከፈቱት ፕሬዚዳንት ዶናልድ ትራምፕ ጦርነቱ አሁን ያለበትን ሁኔታ በተመለከተም ለአሜሪካ ሕዝብ የቀጥታ ንግግር የሚያደርጉ መሆኑን በዛሬው ዕለት የወጡ መረጃዎች አመላክተዋል። ትራምፕ ማብራሪያቸውንም በመቀጠል በመሰረቱ አሁን ያለው የኢራን አገዛዝ አዲስ ነው፣ የቀደሙትን አመራሮች ጨርሰናቸዋል፣ አዲሱ አገዛዝ ደግሞ እንደቀደሙት ሊሆን አይችልም ሲሉም አክለዋል። ማብራሪያቸውንም በመቀጠል በእኔ ዘመን የኢራንን ኒውክሌር የመታጠቅ ዕድል በብዙ ዓመት ወደ ኋላ እንዲሄድ አድርጌዋለሁ። የደረሰባቸው ከባድ ጉዳት ነው። ከጉዳቱ የተነሳም በአጭር ጊዜ ውስጥ ይህንን ኒውክሌር የመታጠቅ ዕልማቸውን እውን ማድረግ አይችሉም። ከበርካታ ዓመታት በኋላም ተመሳሳይ እንቅስቃሴን የሚያደርጉ ከሆነ እንደኔ ያለ ፕሬዝዳንት ስለሚኖር አይምራቸውም ሲሉም ትራምፕ በዋይት ሃውስ ኦቫል ኦፊስ ቁጭ ብለው ለበርካታ ጋዜጠኞች በሰጡት ጋዜጣዊ መግለጫ ተናግረዋል። ትራምፕ ጦርነቱን በ2 ሳምንታት ጊዜ ውስጥ ለማጠናቀቅ ታስቦ እየተሰራ መሆኑንም አመላክተዋል። አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ በ2 ወይም 3 ሳምንት ጊዜ ውስጥ ይጠናቀቃል ያሉት ትራምፕ ጦርነቱን ለማቆም የግድ ከኢራን ጋር ተደራድሮ ስምምነት ላይ መድረስ እንደማያስፈልገውም ተናግረዋል። ምንስ አላቸውና ከእነሱ ጋር እንደራደር? ሁሉንም ነገር ደምስሰነዋል ሲሉም ትራምፕ ተናግረዋል። And just think about this. They have no navy. They have no military. They have no nothing. They're losing. They admit they're losing. They're begging to make a deal. ጦርነቱ አሁንም ተስፋፍቶ የቀጠለ ሲሆን የእስራኤል አየር ኃይል በአንዳንድ የኢራን ወታደራዊ ባልሆኑ ተቋማት ላይ ጥቃት አድርሷል ያለችው ኢራን ባጸፋውም በቀጠናው በሚገኙ 18 የአሜሪካ ኩባንያዎችን ኢላማ አድርጌ የማጠቃ መሆኑ ይታወቅልኝ ስትልም አስታውቃለች። የፕሬዝዳንት ዶናልድ ትራምፕ አስተያየትን ተከትሎ በእስያ የአክሲዮን ገበያዎች እያንሰራሩ ሲሆን በበርሜል ነዳጅ ድፍድፍ ግን በትላንትናው ዕለት ከነበረበት $110 በዛሬው ዕለት የተወሰነ ቅናሽ አሳይቷል። አሁን አነጋጋሪ የሆነ ጉዳይ የዓለማችን 1/5 የነዳጅ ምርት መተላለፊያ የሆነው የሆርሙዝ ሰርጥ እንደተዘጋ የመቀጠሉ ጉዳይ ሲሆን ትራምፕ እኛ ሞክረናል፣ ሌሎቻችሁ ደግሞ በተራችሁ ሞክሩ በማለት በትላንትናው ዕለት ያስታወቁ መሆኑ አይዘነጋም። የኢራን ፓርላማ የብሔራዊ ደህንነት ቋሚ ኮሚቴ ሰብሳቢ የሆኑት ኢብራሂም አዚዚ የሆርሙዝን ወሽመጥ መዘጋትና መከፈት በተመለከተ በኤክስ ገጻቸው ለፕሬዚዳንት ዶናልድ ትራምፕ ይድረስልኝ በማለት ባሰፈሩት መልእክታቸው የሆርሙዝ ሰርጥ በእርግጠኝነት ይከፈታል፣ የሚከፈተው ግን ለእናንተ ሳይሆን አዲስ ላወጣነው ሕግ ለሚታዘዙና በዚህ ሕግ ለሚገዙ ብቻ ነው ሲሉም አስታውቀዋል። በቀጣይ ርዕስ የግብፅ ጦር በኢትዮጵያ ድንበር ተከበበ። የግብፅ ጦር በኢትዮጵያ ድንበር ላይ ከበባ አደጋ እንዳጋጠመው ከሱዳን በኩል እየወጡ ያሉ ዘገባዎች እያመለከቱ ነው። ጦሩ በኢትዮጵያ ምዕራባዊ አቅጣጫ በሱዳን ግዛት ውስጥ ብሉ ናይል በተባለች ግዛት ውስጥ በገባበት ወቅት በተፋላሚ አማጽያን ታጣቂዎች የከበባ ቀለበት ውስጥ እንደገባ የሱዳን ታይምስ ዘገባ አመላክቷል። ሱዳን በእርስ በእርስ ጦርነት ውስጥ ከገባች 3 ዓመታት የተቆጠሩ ሲሆን በአሁኑ ሰዓት በፍልሚያ ላይ የሚገኙት በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ጦር እንደዚሁም በጀነራል መሐመድ አምዳን ዳጋሎ የሚመራ የፈጥኖ ደራሹ ጦር ነው። የፈጥኖ ደራሹ ጦር ሌሎች ታጣቂዎችን ጭምር ከጎኑ አሰልፏል። ግብፅ በጀነራል አብዱልፈታህ አልቡርሃን የሚደገፈውን የሱዳን ብሔራዊ ጦር ትደግፋለች። በአሁኑ ሰዓት የሁለቱ የሱዳን ተፋላሚዎች የፍልሚያ ሜዳ የሆነችው ሱዳን ከኢትዮጵያ ጋር የምትዋሰንባት የብሉ ናይል ግዛት ናት። በዚች ግዛት አንደኛው የሱዳን ተፋላሚ በሌላኛው ላይ የበላይነትን ለመውሰድ ፍልሚያ ማድረግ ከጀመረ ወራት ተቆጥረዋል። በዚህ መሃል የግብፅ ጦር ወደ ቀጠናው ስለመዝለቁ የወጣው መረጃ አዲስ ነው። እንደ ሱዳን ታይምስ ዘገባ ከሆነ ይህ ወደ ኢትዮ ሱዳን ድንበር ብሉ ናይል ግዛት ዘው ብሎ የገባው የግብፅ ጦር በአሁኑ ሰዓት በአማጽያኑ ጦር ቀለበት ውስጥ በመግባቱ መውጫ ቀዳዳ እየተፈለገለት ነው። በቀጣይ መረጃ የሾለከው ንግግር፣ የኢራን አብዮታዊ ጦርና የፕሬዝዳንቱ ውዝግብ። በኢራን መንግስት ውስጥ የስልጣን ውዝግብ መፈጠሩ ተሰማ። የእስራኤሉ ቻናል 14 ጨምሮ በርካታ ሚዲያዎች በኢራን መሪዎች መካከል የተደረገ ንግግር ቅጂ ይፋ አድርገዋል። የኢራን እስላማዊ አብዮታዊ ዘብ አለቆችና በሀገሪቱ ፕሬዝዳንት መካከል ውጥረት መፈጠሩን የድምፅ ቅጂው አመልክቷል። ከአሜሪካ ጋር የሚደረግ ማንኛውም ንግግር ጦር ስለማገዱና የሀገሪቱ ፕሬዝዳንት ያላቸው ሕግ የመወሰን ስልጣን ጫና ውስጥ መግባቱን ነው ከንግግሩ ለመረዳት የተቻለው። የስልክ ንግግሩ በኢራኑ ፕሬዝዳንት ማሱድ ፔዜሽኪያንና አብዮታዊ ጋርድ IRGC አዛዥ ሻሂዲ መካከል የተደረገ ሲሆን በሁለቱ መካከል ስለ ጦርነቱ ቀጣይ ሁኔታና ስለ ድርድር ልዩነት እንዳለ የድምፅ ቅጂው አመልክቷል። ፕሬዝዳንቱ ጦሩ ድርድር እንዳይኖር ስለማገዱና ሕጋዊ የመወሰን ስልጣናቸውን በኃይል ስለመግፈፉ የተሰማቸውን የገለጹበት ንግግር ሆኖ ተገኝቷል።
ፕሬዝዳንቱ ኢራን ጎረቤቶቿን ማጥቃቷንም የሚተቹ ሲሆን ጦርነቱ ያለ ድርድር ከቀጠለ የኢራን ኢኮኖሚ በ21 ቀናቶች ውስጥ እንደሚንኮታኮት ያላቸውን ስጋት ገልጸዋል። አብዮታዊ ዘቡ ግን ለጊዜያዊ ኢኮኖሚ ጥቅም ሲባል የኢራንን ጽኑ ዓላማና አቋሞች አሳልፎ እንደማይሰጥ አቋም የያዘ ሲሆን ፕሬዝዳንቱ ድርድር እንዳያደርጉ የከለከለ አሊያም ጫና ያደረገ መስሏል። ሾልኮ ወጣ በተባለው የስልክ ንግግር ፕሬዝዳንት ፔዜሽኪያን ከአሜሪካ ጋር በሚደረገው ድርድር ውስጥ መሳተፍ ፈልጋለሁ፣ በአስቸኳይ ስምምነት ላይ ካልደረስን መላ ኢኮኖሚያችን በ3 ሳምንታት ውስጥ ይፈራረሳል ሲሉ የሚደመጡ ሲሆን የአብዮታዊ ጋርድ አዛዥ ሻይዲ በበኩላቸው በድርድር ውስጥ መሳተፍ የሌለብም ለዚሁ ነው፣ ለስምምነት ስትል ሁሉን ነገር አሳልፈህ ትሰጣለህ ብለው ሲመልሱላቸው ይደመጣሉ። ዘገባው እንደሚያመለክተው የስልክ ጥሪው ካበቃ በኋላ የኢራኑ ፕሬዝዳንት ለቅርብ ባልደረቦቻቸው እንደ ሀገሪቱ ፕሬዝዳንት ሳይሆን በኢራን እስላሚክ አብዮታዊ ዘብ ስር ታጋች እንደሆኑ እንደሚሰማቸው መግለጻቸው ተዘግቧል። ስልጣኔን መልቀቅ አልችልም፣ የራሴን ውሳኔ መወሰን አልችልም፣ ማድረግ የምችለው ከወታደሩ የተሰጠኝን ጽሑፍ ማንበብ ብቻ ነው ሲሉ መናገራቸውን የተለያዩ ምንጮች ዘግበዋል። በአሁኑ ወቅት ኢራንን በትክክል እየመራት ያለው የአብዮታዊ ጋርድ አይአርጂሲ እንደሆነ ይሄ ግልጽ ማስረጃ ስለመሆኑ ተነግሯል። ጦርነቱ ከአንድ ሳምንት እንደዘለቀ ማርች 7 ላይ ፕሬዝዳንት ፔዜሽኪያን በቪዲዮ ባወጡት መልእክት የሀገራቸው ጦር በገልፍ ጎረቤቶች ላይ እያደረገች ባለው ጥቃት ይቅርታ መጠየቃቸው ይታወሳል። ይህን ተከትሎ ከኢራን ጦርና ከኢራን ባለስልጣናትና ሚዲያ ከፍተኛ ትችት ተሰንዝሮባቸው እንደነበርም ይታወሳል። ፕሬዝዳንቱ ህጋዊ መወሰን ስልጣናቸው እንዲመለስላቸው እንደሚፈልጉም ለጦሩ መግለጻቸውን የውስጥ ምንጮች አመልክተዋል። ይሄ ከጦሩ የእምቢታ መልስ የተሰጠው ነው። የኢራን በአብዮታዊ ጦር ከአያቶላህ መገደል ወዲህ በኢራን ያለው ቁጥጥር ማጥበቁንና በጦርነቱ የአመራር ሚናውን ከፍ ማድረጉን የተመላከተው የአያቶላህ ልጅ ሞጅታባ አባታቸውን ተክተው ኢራንን እንዲመሩ ቢመረጡም በጽሑፍ ከወጣ መግለጫ በስተቀር እስካሁን አልታዩ። ሞጅታባ በጽኑ ተጎድተዋል ያም ሞተው እንደሆነ የሚጠረጠር ሲሆን ፕሬዝዳንት ዶናልድ ትራምፕ በሆነ መልኩ በሕይወት አለ ሲሉ መናገራቸው ይታወሳል። ሞጅታባውን ላይ ኢራንን እየመሩ ስለመሆኑ ምንም አይነት ግልጽ ማስረጃም የለም። በእሳቸው ስም ጦሩ አገሪቷን እያስተዳደረ ስለመሆኑም ይገመታል። በኢራን አንድ ወር በዘለቀው ጦርነት የተነሳ ያለው የኢኮኖሚ ሁኔታ የተባባሰ ሲሆን በኢራን በርካታ ከተሞች ኤቲኤሞች ባዶ መሆናቸው፣ የካሽ እጥረት መፈጠሩ ይነገራል። በኢንተርኔት መቋረጥ የተነሳም ግዙፍ የኢራን ባንክ ሜሊን ጨምሮ የዲጂታል ባንክ አገልግሎት መቆራረጡ ይነገራል። ላለፉት 3 ወራት የመንግስት ሰራተኞች ደሞዝና ጥቅማጥቅም በአብዛኛው እንዳልተከፈለ የኢራን ኢንተርናሽናል ዘገባ አመልክቷል። ጦርነቱ በፈነዳበት ፌብሩዋሪ ወር ላይ በኢራን የነበረው ግሽበት ከ105 ወደ 115 ከፍ ብሎ እንደነበርም ተንታኞች ይናገራሉ። የኢራን መዲና የሆነችው ቴህራንን ጨምሮ በመላው ሀገሪቷ ከፍተኛ የመጠጥ ውሃ እጥረትም እንዳለ ይነገራል። ወደ ቀጣይ ርዕስ አለፍን። ኢራን በዓለም ቴክኖሎጂ የጀርባ አጥንቶች ላይ የሚሳኤል አፈሙዝ አዞረች። ጦርነቱ አደገኛና ያልተጠበቀ አቅጣጫ ይዟል። የሰው ልጅ የዕለት ተዕለት ሕይወት መሪ የሆኑት ጉግል፣ ፌስቡክ እና ማይክሮሶፍት የጦር ሜዳ ኢላማ ሆነዋል። ዓለምን በቴክኖሎጂ ደራ ያስተሳሰሩት እነዚህ ግዙፍ ተቋማት አሁን የኢራን ገዳይ ሚሳኤሎች አፈሙዝ ዞረውባቸዋል። ቴህራን መሪዎቼ ከተገደሉ የአሜሪካን የቴክኖሎጂ ኢምፓየሮች አውድማለሁ ስትል የዛተች ሲሆን ዲጂታሉን ዓለም ወደማይታወቅ ጨለማ ሊከት የሚችል አደገኛ ስጋት ደቅኗል። ይህ ተራ ማስፈራሪያ ሳይሆን የጊዜ ገደብ የተቀመጠለትና የዓለምን ኢንተርኔት የጀርባ አጥንት ለመስበር የታለመ አዲስ አይነት ጦርነት ነው። የኢራን እስላማዊ አብዮተኛ ዘበኛ ባወጣው መግለጫ ኢራን በአሜሪካና በእስራኤል ጥምረት በከፍተኛ አመራሮቹ ላይ እየተፈጸመ ያለውን የታለመ ግድያ ለመበቀል አዲስ ስትራቴጂ መንደፏን ይፋ አድርገዋል። ኢራን በስም የጠቀሰቻቸው 18 ግዙፍ የአሜሪካ የቴክኖሎጂ ተቋማት ላይ ጥቃት ለመሰንዘር መዘጋጀቷን ገልጻለች። ከእነዚህ መካከል ጉግል፣ ሜታ ወይም ፌስቡክ፣ አፕል፣ ማይክሮሶፍት፣ አማዞን እና ቦይንግ ዋነኞቹ ናቸው። እንደ ቴህራን ክስ ከሆነ እነዚህ የቴክኖሎጂ ኩባንያዎች ተራ የንግድ ተቋማት አይደሉም። ይልቁንም የአሜሪካና የእስራኤል የደህንነት አካላት የኢራን መሪዎችን እንዲከታተሉ፣ መረጃ እንዲያሰባስቡና የግድያ ጥቃቶችን እንዲያመቻቹ መንገድ የከፈቱ የስለላ ተባባሪዎች ናቸው። በተለይ የሳተላይት፣ የጂፒኤስ እና የሰው ሰራሽ አስተውሎት ቴክኖሎጂዎቻቸው ለኢራን መሪዎች መገደል ዋነኛ ምክንያት መሆናቸውን በመግለጫዋ ጠቅሳለች። ማስጠንቀቂያው እጅግ አሳሳቢ ሆነው ደግሞ የጊዜ ገደብ የተቀመጠለት በመሆኑ ነው። ኢራን ጥቃቱ ከዛሬ ሚያዝያ 1 2018 ዓ.ም ምሽት 2 ሰዓት ጀምሮ እንደሚሰነዘር አስታውቃለች። በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በዙሪያቸው በ1 ኪሎ ሜትር ራዲየስ ውስጥ የሚኖሩ ሰዎች ሕይወታቸውን ለማዳን በአፋጣኝ አካባቢውን እንዲለቁ ጥሪ አቅርባለች። ይህም ጥቃቱ ሳይበር ብቻ ሳይሆን የሚሳኤል ወይም የድሮን ጥቃት ሊሆን እንደሚችል ፍንጭ ሰጥቷል። ይህ የኢራን እርምጃ በዓለም አቀፍ ዲጂታል ኢኮኖሚና በመረጃ ደህንነት ላይ ከባድ ስጋት ደቅኗል። በምስራቅ አውሮፓና በመካከለኛው ምስራቅ የሚገኙ የእነዚህ ተቋማት ቢሮዎችና የመረጃ ማከማቻ ማዕከላት ላይ ጥቃት ቢሰነዘር የዓለም የኢንተርኔትና የቴክኖሎጂ አገልግሎት ሙሉ በሙሉ ሊስተጓጎል ይችላል የሚል ስጋት መንገሱን ሮይተርስ በዘገባው አመልክቷል። ወደ ቀጣይ ርዕስ አለፍን። አዲሱ የድርድር ካርድ።
ዓለም ወደማይቀለበስ የጦርነት አፋፍ ላይ ባለችበት በዚህ አስፈሪ ወቅት ከምስራቅ አቅጣጫ አንድ ያልተጠበቀ የሰላም ጭላንጭል ታይቷል። ሁለት ግዙፍ የኒውክሌር ኃይል ታጣቂ ሀገራት በሚስጥር ከመከሩ በኋላ አሜሪካን እስራኤልና ኢራንን ከገቡበት የጥፋት አዙሪት የሚያስወጣ ባለ 5 ነጥብ ጥብቅ የሰላም እቅድ ይፋ አድርገዋል። ይህ እቅድ ውድቅ ከተደረገ ግን የመካከለኛው ምስራቅ ቀውስ መላውን ዓለም ወደ ከፋ ጨለማ ሊከተው እንደሚችል ተነግሯል። የመካከለኛው ምስራቅ ውጥረት ከመቼውም ጊዜ በላይ በከረረበትና በኢራንና በአሜሪካ መካከል ቀጥተኛ ጦርነት በተጀመረበት በዚህ ወቅት ቻይናና ፓኪስታን በጋራ በመሆን ግጭቱን ለማብረድ የሚያስችል ታሪካዊ እርምጃ ወስደዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢስሐቅ ዳር በቤጂንግ ተገኝተው ከቻይና አቻቸው ዋንጊ ጋር ባደረጉት አስቸኳይ ምክክር ባለ 5 ነጥብ የሰላም ተነሳሽነት ይፋ አድርገዋል። ሁለቱ ሀገራት ያቀረቡት ይህ እቅድ በዋናነት የሚያተኩረው በ5 ስልታዊ ነጥቦች ላይ ነው። በመጀመሪያ እየተካሄደ ያለው ወታደራዊ ግጭት ያለምንም ቅድመ ሁኔታ በአፋጣኝ እንዲቆም ጥሪ አቅርበዋል። ሁለተኛ፣ ሁሉም ወገኖች ከዛቻና ከኃይል እርምጃ ወጥተው በጠረጴዛ ዙሪያ የሰላም ንግግር እንዲጀምሩ ጠይቀዋል። ሶስተኛውና ወሳኙ ነጥብ ደግሞ በንጹሐን ዜጎችና እንደ ኃይል ማመንጫ ባሉ የሲቪል መሠረተ ልማቶች ላይ የሚሰነዘሩ ጥቃቶች በአፋጣኝ እንዲቆሙ አሳስበዋል። በተጨማሪም የዓለም የንግድና የነዳጅ መስመር የሆነው የሆርሙዝ ሰርጥ ደህንነት ተጠብቆ ለንግድ መርከቦች ክፍት እንዲሆንና ዓለም አቀፍ የባህር ላይ ሕጎች እንዲከበሩ ጥብቅ ማሳሰቢያ ሰጥተዋል። ይህ የሰላም ጥሪ በዋናነት ኢላማ ያደረገው በአሁኑ ወቅት በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ ሲሆን ፓኪስታን በዚህ ሂደት ውስጥ እንደ ዋና አደራዳሪነት ሚናዋን እየተጫወተች ትገኛለች። ቻይና በበኩሏ የፓኪስታንን የሽምግልና ጥረት በይፋ የደገፈች ሲሆን በቀጣይ ሂደቶች ላይም በጋራ ለመስራት ተስማምታለች። ኢራን ለዚህ የሰላም ተነሳሽነት በጎ ምላሽ መስጠቷን ዘጋርዲያን በዘገባው አመልክቷል። አሜሪካና እስራኤል ለዚህ ከምስራቅ ለቀረበው የሰላም ግብዣ ምን ምላሽ ይሰጣሉ የሚለው ጉዳይ እየተጠበቀ ነው። ወደ ቀጣይ ርዕስ አለፍን። በኢትዮጵያ አነጋጋሪው የኤሌክትሪክ መኪና ዋጋ። ከሰሞኑ በኢትዮጵያ ኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩ ተሰምቷል። ይህ ከፍተኛ ዋጋ ጭማሪ ከኢራን ጦርነት ጋር ይያያዝ እንደሆነ የቢቢሲ ዘገባ አመልክቷል። የአውቶሞቲቭ ጉዳዮች ተንታኝ የሆኑት አቶ ብሩክ አወቀ ለቢቢሲ በሰጡት መረጃ በኤሌክትሪክ ተሽከርካሪዎች ላይ ዋጋ ጭማሪ የታየው ከጦርነቱ ቀደም ብሎ ነው። ከ2 ወር ቀደም ብሎ በኤሌክትሪክ ተሽከርካሪዎች ላይ የታየው ዋጋ ጭማሪ ከጦርነቱ ወዲህ ደግሞ እንደተባባሰ ገልጸዋል። ከትንንሽ መኪኖች ብንነሳ ከ400 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ዋጋቸው ይጨምራሉ። ለጭማሪ ዋነኛ ምክንያት የማጓጓዣ ወይም ሺፒንግ ዋጋ መጨመሩ ነው ብለዋል። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ 4000 ዶላር ጭማሪ እንዳለ አቶ ብርኩ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ የበጀት መኪኖች ላይም ጭማሪ እንደተስተዋለ ይናገራሉ። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3 ሚሊዮን 300 ሺህ ሲሆን አሁን ዋጋው ከ4 ሚሊዮን 300 ሺህ በላይ መድረሱን አመልክተዋል። የኢትዮጵያ መኪና ገበያ ላይ ጭማሪ ሲደረግ አዳዲሶች ብቻ ሳይሆን አገልግሎት የሰጡም ዋጋቸው እንደሚወደድ ባለሙያው ይናገራሉ። ከውጭ ከሚገቡ ኤሌክትሪክና የነዳጅ መኪኖች በተጨማሪ በሀገር ውስጥ የሚመረቱ ወይም የሚገጣጠሙ ተሽከርካሪዎች ላይም ጭማሪው ተስተውሏል። አቶ ብሩክ ጭማሪው የታየው ኤሌክትሪክ መኪና ስለጨመረ ወይም ሰው ነዳጅን ትቶ ወደ ኤሌክትሪክ ስለዞረ አይደለም። ሰዎች የነዳጅ ዋጋ ጨመረ ወይም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመር ከዚህ በፊትም የታየ ነው ብለዋል። ከነዳጅ አቅርቦት እና ዋጋ ጋር በተያያዘ የሚፈጠረው ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን ያስረዳሉ። በኢትዮጵያ አብዛኛው የመኪና ግዢ የሚከናወነው መካከለኛ ገቢ ያለው የማህበረሰብ ክፍል መሆኑን በመጥቀስ በብዛት የሚሸጡት በዋጋቸው አነስ ያሉት የቢዋይዲ ተሽከርካሪዎች መሆናቸውን የአውቶሞቲቭ ጉዳዮች ተንታኙ ይናገራሉ። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዘው የቢዋይዲ መኪና አይነት ከኢራን ጦርነት በፊት ወደ 3 ሚሊዮን 300 ሺህ ይሸጥ የነበረ ሲሆን አሁን ዋጋው እስከ 3 ሚሊዮን 800 ሺህ ደርሷል። ይህ መኪና የበጀት መኪና በሚል በተመጣጣኝ ዋጋ ገበያ ላይ ይገኝ የነበረና በ10,000 ዶላር የሚሸጥ መኪና ከመሆኑ አንጻር ለምን ኢትዮጵያ ውስጥ 4 ሚሊዮን ብር ድረስ ያወጣል በሚል ገዢዎች እንደሚጠይቁ ተንታኙ ያብራራሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል